ማለት እሱ እድል እየሰጣት ነው። ልጁ የኔ ነው እንኳን ቢባል ይሄንን እድል እንጠቀመው እኔና አንቺ መለያየት የለበትም በሚለው ውስጥ ማለት ነው። እሷ አንድና አንድ ሴት ልጅ ናት። ሴት ልጅ ደግሞ ፍቅሯን ማንም ሰው እንዲጋራት አትፈልግም። ለምን አንደኛ በዛ ልጅ ሰበብ ከዛች ሴት ጋር ይገናኛል የሚል ተጽዕኖ ውስጧ ስለሚያደር ማለት ነው። ተለያየን እኮ አላሉም እኮ ሰዓድዬ ተለያየን የሚል ቃል እኮ አልወጣም። አክሴፕት አድርገው መሆን ካለበትም የምንለያየበትን አስብበት። ያኔ እንደዚህ አይነት ነገር ነው ተናግረ ሄደ እንጂ እንለያያለን የሚባል አልወጣም። እንደማይለያዩ አስረግጦ ተናግሯል። ምንም ማለት እንዳለ ሰምተሻታል። ይኸውልሽ ምን እንዳለ ሰምተሻታል። እንለያይ እንድልሽ ነው ወይ የምትፈልጊው ሲላት መልስ ትመልስለት ነበር። የኔ ቆንጆ አዎ አላለችም። ሰው ግን መጨረሻ አላለችም ነው። አዎ አላለችም። ምን እንዳለች ታውቂያለሽ? መጨረሻ ላይ እንለያይ የሚለውን ነገር አክሴፕት አድርገው ተቀበለው ነው ያለችው እንጂ እንለያይ ተቀበለው ነው አለችም። በዛ ላይ ሲቀጥል ደግሞ አንተ እንደዛ ሲላት እኔን አንቺ አትወጂኝም ማለት ነው ሲላት እንደማልወድ ነው እንደምታስበው ነው እንጂ ብላ የተከራከረችው ምንም አይነት ጥያቄ አልጠየቀችም። ሲቀጥል እሱ ደግሞ በመሀል ላይ ሃይሜ የተናገረውን ነገር አይተሽዋል። ይሄን ክፍተት አገኘን ብላችሁ ልትለያዩ ብዙ የምትሞክሩ አላችሁ ነገረልኝ። ነገር እኮ ቀስ እያለ እየገረፈን ነው። አትልፉ እየገረፈ ደግሞ አሉ በአንድ ሳይዝ ይዘው እንትን የሚያጨረጭ ሰሚ ልንገርሽ ሃይሜ በነገራችን ላይ ያመሰገናቸው ደግሞ ግን ታንገት በላይ ነው። ትክክል አይደለም። አጠያይቁ ትክክል አይደለም። ለምን እንዳልኩሽ ታውቂያለሽ? ሲን አግብተ ማን ነው ልጅ ያለውን ስታገቢና አንቺ ትሽት አርገሽ ሄርሽው አንድ አይነት አይደለም። አንድ አይደለም። አንድ አይነት አይደለም። አንቺ ያኛው መጀመሪያ የዛሬው ግን ማለት ነው እመቤቴን ሪል ላይፍ አለ። ትክክለኛ ትምህርት ዛሬ አለ የለውም የሚለን ማከራከር እመቤቴ የለውም የሚለው ይቅርታ ለቃላት አጠቃቀሚ እናሳ ቆይ አይምዬ እዚህ ጋር ጥያቄ ለጠይቅሽ። አሁን እሷ ማለት ነው ምን አለ መሰለሽ ቢኖረኝም ትቀበይኛለሽ ወይ ብሏል አይደል? እሺ የለም ከተባለስ ተመልሰሽ ልትመጪ ነው ላለው ደግሞ እስቲ አብራሪ እኮ እሷ ቶሎ ትቀበል አንቺ እኛ ቅድም እኮ ተወያየ ነው። ወደ ኋላ ተመለሽ ማስረጃ እኛ እኮ አወራን። ይኸውልሽ አሁን በሪያሊቲው ስንመጣ ስላለኝ ትቀበይ እኔ ቅድምም እያልኩ ነበረ። ለምን መሰለሽ እኔ ተገኘት ሃና በጣም ጓደኛሽ ነው ሃይሚ በወሬሽ ላይና እንደ ሪያሊቲው እኮ ሲመጣ እኮ ደግሞ እሷ ልክ ናት። ለምን መሰለሽ በሪል ስትመጪ እነዚህ ሰዎች ከዜሮ ተነስተው አብረው ነው የመጡት። እሷም ተናግራለች። አብረው ነው መቀበል ያቀታታል በጣም በቃ። ይሄም ጥያቄ ሊጠይቃትም አይችልም። ስህተት ነው። ይሄን የጠየቀው ስህተት ነው። አጠያየቁም ስህተት ነው እያለ ነው። ግን እንደው መቀበል አለባት ብሎ ስላለ እኮ እኔ እዚህ ጋር እንድታና ለምን አትቀበለው? እሱም ስህተት ነው። እሷም አትቀበልም። እሷም ስህተት ይኸውልሽ እንደ ትምህርቱ ስንሄድ እኔ የሆነ ወንድ አሁን ስህተት ናት እያሉት ያለውን መንገድ ልንገርሽ። ያላመነበትን ነገር ያልተፈጸመን ነገር ሳታረጋግጥ እንዴት አልቀበለውም ትላለች ነው ጥያቄያቸው። በእርግጠኝነት ይሄ ነው የሚሆነው። ጠየቀችዋ አድርገዋል ወይ አላደረኩም ስለው አላቅም ማወዛገባት አዛጋኩ ገባሽ። እኔ ሀናዬ ልንገርሽ አላቅምም ብል ልትረዱኝ አልቻላችሁም ብሏል። እዛ ጋር ተግባባን አለ። እኛም እኮ አሁን እየወቀስነው ነው። እንዴት የተኛበትን አያውቅም እያልን ነው። እሱ ለድራማው ነው እያወዛገበ ያለው። ግን እኔ በጣም አንቺን በጣም ቀርቤሽ በችግርሽ ሳትሸሽቼሽ ተመልሰሽ ብትመጪ እቀበልሻለሁ። አንቺ ትቀበይኛለሽ አትቀበይኝም? ማጣትና ልጅ ይከብዳል አይከብድም? እኔ እንጃ ልጅ አይደለም። አሁንም እኮ አለው ብለን አልተቀበልንም፣ የለውም ብለን ነው። ምክንያቱም አላረጋገጥንም ይሄንን ነገር። አንቺ እሺ ይኸውልሽ እሷም ብላለች እኮ ውዴ፣ እሷም እኮ ብላለች ልጅ አዳምጪኝ። ዛሃሩ አንቺ ዛሃሩ በጣም ማትወጪው ከልጅ በላይ የማትወጪው ችግር ተፈጠረ ዛሃሩና ባንቺ መሃል። ያ ተግባባን አይደል? በህይወቴ ላይ ብለሽ ወስኙ። በህይወቴ ላይ ልጅ በነገራችን ላይ ልጅ ጥፋት አይደለም።
ልጅ ጸጋ ነው። እግዚአብሔር ለሚፈልገው እሱም ተናግሮታል እኮ አየሽ። የድራማው ማጣፈጫ ሀይሚ እዛ ጋር የተጠቀመው ምንድነው? እኔ በልጅነቴ ልጅ ቢኖርም ሳወራው እየቀፈፈኝ ጂጂጂጂ። እሺ ቀጥ ወደ ጥያቄሽ። ያስቃል እዛ ፓርት ላይ ግን አሁን ምንድነው እሱ ይኸውልሽ፣ አጠያይቁ አሁን እንደዚህ ክርር ወይ በዚህ ወይ ስለመጣ ነው አጠያይቁ ነው ስህተት እንጂ በእኔ ባልተቀበልኩበት እኔ እንትን ባላልኩበት ነገር ለምን ትሸሽኛለሽ ለማለት ፈልጎ ነው። አንቺ ግን ጥፋት አይደለም ተብሎ ደግሞ እንደዚህ አይነት ነገር ሲገጥምሽ ቆም ብለሽ ማሰብ እድል ማሰብ እንዳለብሽ ነው። አዎ እና አንቺ እኔ ግን ማለት እሷ ላይ አሁን መፍረድ እኮ አይቻልም። 6 ወር ሙሉ የታፈነ አሁን ላይ እንትቀበያለሽ ብሎ ቢጠይቅሽ እንደው እኔ እንጃ ጊዜ አይፈጅብሽ። አትቀበልም አለችው። አናዬ አንድ ነገር አለ፣ ይኸውልሽ አንድ ነገር አለ። ትቀበለው አትቀበለው እያልን አይደለም፣ በራሳችን ወይ ነው ያነጋገር ችግር ነው እንጂ እሱ ሌላ ነገር ነው ያለው። ያነጋገር ችግር ያጠያየቁ ችግር ነው እንጂ እኔ ችግር ቢደርስብኝ ኖሮ አንቺ የሆነ ነገር ቢደርስብኝ ኖሮ ችግሩ ያንተ አይደለም ችግሩን ተወጥቻለሁ ብልሽ መተሽ ምቀበልሽ ይመስልሻል ወይ ነው ጥያቄው። ትክክል ነኝ አይደል? አጥፍቻለሁ ከስር አጥፍተሻል አይደለም ወይ ነው ቲጂ? እኔ ጋርማ ተጠያየቅ ነው እኮ አልቀበልም አልኩሽ። አብራዳ አሁን ለሃና ነው እያብራራሻለሽ። አሁን ደግሞ እኔ ይኸውልሽ አሁን አትራሳ ወንድ ነው የተነሳው። አሁን አጠያይቁ ዲኤንኤ ይቀራል። ዲኤንኤ እየቀረ አሁን አንቺ አልፈልግም ብለሽ ርቀሽኝ 3 ወር ሙሉ ከተወለደ በኋላ በዚህ ክፍተት ውስጥ ሌላ ክፍተቶች አይፈጠርብንም ወይ? ብትመጪ ይፈጠርብናል። በትክክል ኑሯችንን አንመራውም ነው። ይሄ ማለት ምን ማለት ነው? ችግር ሲፈጠርብን የሚርቁ ሰዎች ስላሉ ችግራችንን አብራችሁ ተጋፈጡና አብረን እንሁን ነው። ካልተጋፈጣችሁ በዛው ቅሩ ነው አማርኛው። አንደኛ ደግሞ በራክሽ ቁጥር እኮ ባጣ ጊዜ ባለው እስቲ የእውነት ልጠይቅሽ፣ በጣም ታምሜ ቅስፍ አምላኬ ሆይ ሰው ሀገር ነው ያለሁት ጌታ ሆይ እንዳታረግብኝ። አዎ በጣም ታመምኩኝ። ለምሳሌ ነው ምሳሌ በጣም ታምም ያለው ብዬ ነግሬያችሁ አላገጣችሁብኝ፣ እንደፈለጋችሁ ሆናችሁብኝ። ተስተካከልኩና ገስቴን ከፈትኩ። መታችሁ የማያልፍ ቀን የለም ሃይሚካ እያልሽብት መጪ ምቀበልሽ ይመስልሻል? አይመስልሽም። ይሄን ጊዜ ሞታለች እኮ ብላችሁ አስባችሁ ሊሆን ይችላል። የተሳለቀብሽ ሰው ሊኖር ይችላል። እሱ ላይ ደግሞ እሺ ጨርሽ ሃይሚዬ ጨርሽ። ያ ማለት ነው የሆነ ነገር ልንገርሽ እኛ መሀል ውስጥ ችግር ሲፈጠር መታችሁ የምታውቁ ሰዎች ካላችሁ ርቀታችሁን ጠብቁ። እኛ አንለያየም ነው ብሎ ነገራቸው። ቀጥ ያናይ ይጨብጨብለት። ሲቀጥል ደግሞ ሃይሜ እዛ ጋር ያመሰገነው ሰው አለ። ደግሞ ሃይሜ አሁን መጣሽልኝ ገባሽ? ያመሰገነው ሰውም አለ እዛ ጋር ይለያያል። ገባሽ? በህመምም ጊዜ ምናምን የሚባል አለ ቃል ስትገቢ አይደለ? እሱ ይለያል። እሱን አሁን አሞ ችግር ላይ ሆኖ ገፍታው ብትሄድ ነገ ቢያልፍለት ብትመለስ እሱ ኦኬ ላይቀበላት ይችላል። ይሄ ልጅም ከህመም በላይ እኮ ነው። ያው እኮ ነው ልጅ ቺት አድርጎ ልጅ ይዞ መቀበል ያማል። እኔ ላይ ሄዶ በጣም ያማል። እንደኔ እንጃ እናሳ በጣም የሚያመው ልጅ ያማል። ከህመም በላይ የሚያመው ልጅ ነው። ህመሙን አብሬ ብጋፋውና ችግሩን አብሬ ብጋፋ ይሻለኛል። ማለት ደብቆኝ ለምሳሌ የልጅ አደባበቅ ደግሞ ብዙዎቹ እኮ ቤት ያፈሳል። ይሄው መግባት ፈልጋለች። ነግቢ ማሬ አናዬ ላስረዳሽ። አሁን እኮ ልጁ አሁን እኔ ምን አድርጌ ልንገርሽ፣ ልጁ የሱ አይሁን ልናረጋግጥ አልቻልንም። እሱ ደግሞ ነው ቢል አይደለም ቢል ማለት ነው ሊያምነው የሚችለው ያመነው ሰው የለም ነው እየነገርኩሽ ያለው። ሊታመን አልቻለም። በምን ያረጋግጥ? ማረጋገጥ የሚችለው ምን ላይ ነው? መካድ ይለይ። ግን እንጋልሽ እድል ብትሰጥ ራሱ አንድ ሴት ማለት ነው አይደለምም እያልን አሁን ነው አይደለም። እኔ እርግጠኛ አይደለሁም። አይደለም ብሎ ማለት እኛ ተቀብለናል።
ዲኤንኤ ነው እየጠበቀን ያለው አባታል ነው ዲኤንኤ ነው እየጠበቀን ዲኤንኤ ነው ግን ይኸውልሽ አሁን አንድ ሴት እንደዛ አይነት ነገር ቢገጥማት ይኸውልሽ ሊጠይቅ የፈለገው 100% እንትን አትልም። አንቺ ችግሬን ካልተጋፈጥሽ ችግሬ ካለፈ በኋላ ብትመጪ ላልቀበልሽ እችላለሁ ነው አማርኛው። እርግጠኛ ሆነክ ንገረኝ እያለችው እኮ ነው። እርግጠኛ ሆነክ ንገረኝ አይደለም ማለት እኮ እርግጠኛ ሆነ ንገረኝ ስትል አላረኩም አሃናዬ አይደለምም ነው ብላችሁ ልታምኑኝ አልቻላችሁም አለ። ልታምኑኝ እኔ በሱ ቦታ ብሆን ስለዚህ መከራከር ደክሞኛል። ልጁ ተወልዶ ዲኤንኤ ምርመራ እስከሚመረመር አብረሽኝ ሁኝና ችግሩን እንጋፈጥ ነው የሱ ጥያቄ። እሷ ደግሞ አረኩት እያልከኝ ነው ወይ አለችው። አይደለም ማለት ስለዚህ ምንድነው አሁን የሱ አማራጭ ይሄን ነው። እኔ አላረኩትም ስላችሁ ያመነ ሰው የለም፣ አድርገዋለሁም ስል ያመነ ሰው ስለሌለ አማራጭ ምንድነው እስከሚወለድ መጠበቅ ነው። አብረሽኝ ሁኝ ነው